እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በግፈኛዋ ሚስትና በሰራተኛዋ ፍጥጫ ትሁት በክፍል 30 ተከስተናል ማለት ነው። ታምረኛዋና እንግዲህ ምንም ደንታ የማይሰጣት ለሰው ቲና ዛሬ ላይ እንግዲህ በአባባ ላይ ቤቱን ለመሸጥ እጅጉን በጣም ተፍተፍ እያለች ተመልክተናታል ማለት ነው። ፎቶም እያነሳች ለሽያጭ እንግዲህ ቤቱን እያስማማችም እንደሆነ እያስተዋወቀችም እንደሆነ ለአባባ በይፋ ተናገረች። አባባም ቤቱን እኮ እወደዋለሁ፣ ይህ ቤት እኮ የሚሸጥ አይደለም ቢሏትም እሱን እኔ በወስን አይሻልም እንዴ እያለች እንግዲህ ለአባባ ያላት አመለካከት እጅጉን በጣም የሚያስጠላ ሆኗል ማለት ነው። ለአባባ ብቻ ሳይሆን እንግዲህ ለካሌብ ለባለቤቷ ማለት ነው። እንግዲህ ቲና እጅጉን በጣም በሚያሳዝን ሁኔታ ረጅም እንግዲህ የስህተት መንገዶችን እየተጓዘችም እንግዲህ ተመልክተናታል። ይህንን እንግዲህ የሚያዩና የሚመለከተው ዳኒ ከቲና እንግዲህ ገንዘብ አገኛለሁ ብሎ ሲጠባበቅ እንግዲህ የነበረው ነገር ሁሉ እየተሳካለትም እየሆነለትም አይደለምና አሁን ላይ እንግዲህ ምሬት ውስጥም ገብቷል። ምን ማድረግ እንዳለበትም አያውቅም። ሆኖም ግን ቲናን እባክሽን ተይ እያለ ተይ ብቻ ሆነ መልሱ። ነገር ግን ምንድነው ችግር አለ እንዴ የምታውቀው ነገር አለ እንዴ ብላ ብትጠይቀውም እሱ ግን ምንም አይነት ነገር ሊነግራት ፈቃደኛ አልሆነም። አባባ እንግዲህ ምንም አይነት ነገር እንዳትነግራት ብለዋል። እናም እንግዲህ ያንን ለሷ ከተናገርክ እንግዲህ 4 ሚሊዮኑን አታገኝም፣ ሚስጥር ጠባቂ ከሆንክ ግን 4 ሚሊዮንን እንግዲህ ታገኛለህ ብለውት እንግዲህ በነፍሳቸው እየተጫወተባቸው አባባ ይገኛሉ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ፣ ይህንን ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ነባሮች ደግሞ ላይክ እና ሼር በማድረግ አበረታቱኝ ማለት ነው። ቲና እንግዲህ ከካሌብ ጋር ትልቅ ሰጣ ገባ ውስጥ ገብታለች ማለት ነው። በባለፈው ክፍል እንግዲህ ሰብሰብ አድርጋቸው ካሌብን ፍች ጠይቀዋለች። ካሌብም እንግዲህ ፈጠን አድርገሽ እንግዲህ ፍቹን አፋጥኙ በማለት ነበረ መልስ የሰጣት ማለት ነው። እናም እንግዲህ በሌላ በኩል ደግሞ ኤደን ግራ ተጋብቷታል። ዳኒ ሰላሙን አጥቶ የመረበሽ ነገሮችንም እየታየበት እንደሆነም አስተውላ ተመልክታ እንግዲህ ከአባባ ምክር ትፈልጋለች። እናም እንግዲህ አባባን በጣም ወዳዋቸዋል። እሷ ብቻ ሳትሆን እሳቸውም እጅግ በጣም ወደዋታል ማለት ነው። እናም እንግዲህ ወደ እነሱ ቤትም በምታመራበት ጊዜ እንግዲህ ዳኒ ፍቃደኛም አልሆነም ማለት ነው እዛ ቤት እንድትሄድ። እናም እንግዲህ አንሂድ ሲላት እሷ ግን መሄድ አለብኝ አባባ ጋር በማለት እሱ ቀርቶ እሷ ሄደች ማለት ነው። እናም እንግዲህ ቲናን ወደ ቤት እንዳትሄድ አድርጎ እንግዲህ ዳኒ መንገድ ላይ ጠብቆ ነይ የኔ ፍቅር እስኪ ውጭ ልጋብዝ ዛሬ ምሳ እያለ ቢላትም አይ በቃ እራት እናድርገው እያለችም እንግዲህ ቲና ብትለውም በቃ እኔ አሁን ምሳ ልጋብዝሽ ፈለኩኝ አንቺ ደግሞ እራት ታደርጊዋለሽ በማለትም ኤደንን እንግዲህ ወደዛ ቤት ሄዳ እንዳታይ የማድረግ ሲስተሙ ነው። እና እንግዲህ ወደ ምግብ ቤት ይላሉ። ኤደንም እንግዲህ ከአባባ ጋር እንግዲህ ጥሩ ጊዜ አድርጋለች። እንግዲህ ኤደን ለአባባ ትልቅ እንግዳ ነችና ትሁትዬም በስነ ስርዓት አድርጋ እንግዲህ ተቀብላት ቡናማ አፍልታ አስተናግዳታለች ማለት ነው። እናም እንግዲህ ስለ ዳኒ አንዳንድ ነገር እየጠየቀችውም እና ግራም እየተጋባች እንደሆነ ለአባባ ብትነግራቸውም አባባ ስሚ ልጄ እናንተ ሴቶች እኮ ስታፈቅሩ የሆነ ነገር እንግዲህ ከተባላችሁ ያ ያላችሁን ሰው ነው አጥብቃችሁ የምትጠሉት እያለም የካሌብ አባት እንግዲህ ለኤደን አይኗን እንድትገልጥ አንዳንድ ነገሮችን ጣል ጣል እያደረገላትም ይገኛል ማለት ነው። እናም እንግዲህ ብር አባባ 4 ሚሊዮን እንደሚሰጣቸውም እንግዲህ ዳኒ ለኤደን ነግሯታልና ኤደንም በዛም ዙሪያ ስታወራው ነገርሽ እንደ ላንቺ ልጄ በማለትም ጠይቋት አባባ። እሷም እንግዲህ አዎ አልሰጥህም እኮ ብትሉት ሰላምንም ሊያገኝ ይችላል፣ የእርሶ የሚሰጡትን ብር እኮ እየተጠባበቀን ያለው እኔ ደግሞ በጊዜ ትዳሬ መመስረትና መሰተርንም እፈልጋለሁ እያለች ብትልም ስሚኝማ ልጄ እያሉ እንግዲህ አባባ ለኤደን የሆነ ነገር መናገር ይፈልጋሉ። ነገር ግን
መናገር የፈለጉትን ነገር ያው ሳይጨርሱ ቀርተዋል ማለት ነው። ግን ኤደንን በተደጋጋሚ በደንብ አድርገው አይኗን እንድትገልጥ እንግዲህ እየተናገሯትም ይገኛሉ ማለት ነው። ኤደን በዳኒ ሁኔታዎች ግራም እየተጋባትና ተስፋ የመቁረጥ ስሜትም ላይ ነው ያለችው። ካሌብና ኤደን እንግዲህ ካሌብ ኤደንን ሲሸኛት ዳኒና ቲና ደግሞ እንግዲህ ወደ ቤት ተያይዘው ሲመጡ ይገናኛሉ ማለት ነው። ዳኒ እጅጉን በጣም ደንግጦ ተናዷል። ቲናም እንግዲህ አሃ ይችን ነው እንደ ለካ በቃ ፍቅረኛ ይዟል ማለት ነው፣ ይችን ነው የሚያገባው እያለችም እሷም እየተንጨረጨረች ትገኛለች ማለት ነው። እናም እንግዲህ ቤት ውስጥ ስትገባ አንተ ወራዳ በማለትም እንግዲህ ካሌብን በስድብ አወረደችበት። አንቺ ፍችኝ እንጂ አዎ ድል አድርጌ ደግሼ ነው የማገባው በማለትም እንግዲህ ካሌብ ይናገራል ማለት ነው። እናም እንግዲህ ስለ ቲናና ስለ ዳኒም እንግዲህ ወንድምና እህት አለመሆናቸውን ሊናገርም እንግዲህ ከጀል አድርጎት እንግዲህ በንዴት ውስጥ ሁኔታ እንግዲህ ካሌብ ለቲና እንግዲህ እጅጉን በጣም በምታደርጋቸው ነገራቶች ሁሉ እየተበሳጨባት ይገኛል። አንቺ ጅብ ለካ አንቺን ነው እንደኔ አግብቼ የኖርኩት እስኪላትም ድረስ ማለት ነው። እንግዲህ ቲናም አሁን ባንክ ውስጥ ያለውን ብርክን ለኔ ታካፍለኛለህ ሳላሳግድብህ ሁሉ አለችው። ነው እንዴ እውነትሽን ነው እንዴ እያለ እንግዲህ ካሌብ መቀለዱን ቀጥሎባታል። አንቺ ከቤቱ ታካፊኛለሽ እንዴ ሲላት እሱ እንኳ ሲያምርህ ይቀራል በማለትም እንግዲህ ካሌብ ለካ እንደው ምን አይነቷን ጅብ ነው አንቺን ነው እንዴ ሚስት አድርጌ አግብቼ ያኖርኩሽ እስከዛሬ በማለትም ታዳኔ ምን ይዤ ልውጣ እኔስ አለችው። በጣም በሚገርም ሁኔታ እንግዲህ ቤቱንም ፎቶ እያነሳች እንግዲህ ለሽያጭ እያስማማችሁና እያስተዋወቀች እንደሆነም አባባም ተመለከቷት። አባባን ከፍና ዝቅ አድርጋ እያመነጫጨቀቻቸው እየሰደበቻቸውም እንግዲህ ተመልክተናል። እኔ እኮ የባለቤትሽ አባት ነኝ እንጂ ጓደኛሽ አይደለሁም፣ እንደዚህ ልትናገሪኝ አይገባም እኮ ልጄ ቢሏትም እሷ እንደውም ዛቻዋ እንደውም እንግዲህ ካሌብን አባትን እናንተን መንቅሬ ነው ከዚህ ቤት እማወጣችሁ እያለችም እንግዲህ ተመልክተናታል ማለት ነው። ምንም እንኳን የተረጋገጠ ነገር ወይንም የያዘችውን ወረቀት በደንብ አድርጋ ኦሪጂናል ነው ወይንስ የሚለውን ነገር በደንብ ቼክ ሳታደርግ እነሱም እንግዲህ በሚያሳዩት ሁኔታዎች ቼክ ማድረግ ነበረባትና ነገር ግን ደንታም አልሰጣትም። ደግሞ እኮ አይፈሩም እያለች እንግዲህ ለዳኒ ብትነግረውም ለምን እነሱ ይፈራሉ? አሁን ከቤት መንቅሬ ሳወጣቸው ያኔ ያውቃሉ እኔ ማን እንደሆንኩኝ እያለች እንግዲህ መንቅሬ አስወጣችኋለሁ ስትይ ተመንቅረሽ እንዳትወጪ ሻንጣሽን ብታዘጋጂ ይሻልሻል እያለ ዳኒም እንግዲህ መናገሩን ቀጥሏል። ቲና ምንም የታያትና የተገለጠላት ነገር የለም። እሷ የምታውቀው እንግዲህ አባባን ወስዳ እንግዲህ አባባ ቤቱን በስምሽ አድርጌልሻለሁ ብሎ መፈረሟን እንጂ ያ የተፈረመላት ወረቀት እንግዲህ ፌክ ነው ወይንስ ኦሪጂናል ነው የሚለውን ነገር ቼክም አላደረገችምና እጅጉን በጣም እሷም እንግዲህ ገንዘብ በተለይ ደግሞ የራስ ያልሆነ ገንዘብ እንደዚህ ጣራ እንደው በስማ በጣም ነው የሚገርመው። እናም እንግዲህ በጣም እየተገረምን እየተደነቅንም የጨካኟን ሚስትና የሰራተኛዋን ፍጥጫ ትሁት ድራማን እየተመለከትን እየተማርንበትም እንገኛለን ማለት ነው። ይህ ለብዙሃኑ እንግዲህ አስተምሮም ይሆናል ተብሎ በደንብ ተደርጎ እንግዲህ ወደ ማህበረሰቡ የቀረበ ድራማ ነው። ድራማዎች ሁሉ ደግሞ አስተማሪ ናቸውና በስተመጨረሻም እንግዲህ ቲና ከቤት አስወጣችኋለሁ ብላ ኤደን በድጋሚ እነ አባባ ቤት ተከስታለች። እናም እንግዲህ ኤደንም ወደነ አባባ ጋር በመመላለስ እንግዲህ የአባባን ምክር ትፈልጋለች ማለት ነው። በጣምም ወዳቸዋለች። አባባም እንግዲህ አይናቸውን ለልጃቸው ጥለውባታል ማለት ነው። እናም እንግዲህ ወደ ቤት በመግባት እንግዲህ ቲና በቃ መንቅሬ ነው ከቤት የማስወጣቸውም እያለች እየዛተችም ዳኒና ቲና እንግዲህ ወደ ቤት ሲያመሩ እነሱ እንግዲህ ያላሰቡትና ይሆናል ብለው ያልገመቱትን ነገር ተመልክተዋል ማለት ነው። እንግዲህ ዳኒ ጉድ ፈልቶበታል። ዳኒ የፈራው አልቀረምና ቲናና ኤደን እንግዲህ ተገናኝተው ተፋጠዋል። እናም እንግዲህ የክፍል 30 እዚህ ላይ ነበረ ተፋጠው የተጠናቀቀው። እንግዲህ ቲና አሁን ላይ
ካሌብ እንግዲህ ከዛች ከኤደን ጋር ሲሄድ ስላየችው የምርም ፍቅረኛውና ጮኛው ናት ብላ እንግዲህ ራክሩዮ ማለቷ አይቀርምና በቃ ኑ ውጡ ከቤቴ ብላ እንግዲህ የምታስወጣቸውም ይመስለናል። ግን ማን ነው በስተመጨረሻ በዜሮ የሚቀረው? እጁን አጨብጭቦ ቲናና ዳኒ ዋጋቸውን ያገኛሉ ማለት ነው። ዳኒ እንግዲህ ከሁለቱም አልሆነም፣ ከቲናም አልሆነም፣ ከብሩም አልሆነም። ብቻ መሀል ላይ ግራ ተጋብቶት እንግዲህ እየዋለለ ተመልክተነዋል ማለት ነው። እናም እንግዲህ ይህ ድራማ በጣም አሪፍና አስተማሪ ነው። ሁላችንም እየተማርንበት ወደነውም እየተመለከት ነው እንገኛለን ማለት ነው። አድማጭ ተመልካች ይህንን ቻናል የምትመለከቱ ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።